አባል ተደርግ መጣ አንቺ ነሽ እናት ተብዬዋ ዳግም ምን ፈልገን እንደመጣ ገብቶኛል እንደሱ ደግሞ ማድረግ የለብህም በዚህ ደግሞ ማናችንም አንጠቀምም ነገሮችን ይባስ ነው የምታበላሻቸው ዝም በይ አንቺ ነገሮች መጀመሪያውንም ተበላሽቷል ዳግም በሰላም ነው ምን ሆናችሁ ነው ሰላም አንድ ማወቅ ያለብሽ ነገር አለ ምንድነው ልቀበልሽ ዝም በይ ነገሮችን ለማስቀየስ አትሞክሪ ሰላም የዚህ ሁሉ ነገር ጥንሳሽ ቃል ናት ለዛ ነው ጉዷ እንዳይወጣባት ለማደፋፈን የምትሞክረው ምን ስለኔ ቃል ነው የምታወራው ልጄ ምን አረገች ምንድነው ቆይ ይሄ ነገር ለምን ቀጥታ አትናገርም እቺ ሴትዮ የብሌን እውነተኛ እናት አይደለችም ተከፍሏት የመጣች የውሸት እናት ናት ውሸቱን ነው ከልጄ ለማረቅ የሚያደርጉት ጥረት ነው እውነት ውሸቱን ነው መቼም አይሳካላችሁም እሺ ብሌን የኔ ልጅ ናት መቼም አዎ ደግሞ እኔ ከዚህ ነገር ጋር ምንድነው የሚያገናኘኝ ቆይ እናትና ልጅ መለያየት ምን ይጠቅምሃል ነው ወይስ ሁሉም እንዳንተ ወላጅ አልባ መሆን አለበት አንተ እናትና አላገኘህምና ብሌን እናቷን ማግኘት የለባትም ዳግም በልጄ ላይ የሌለ ነገር እየፈጠርክ እያወራህ እንዳይሆን ይሄ ነገር ግን ውሸት ከሆነ እኔ እናንተ የመጨረሻችን ነው ወቅ እኔ ውሸት አልወድም እሱን ደግሞ አንተም ታውቀዋለህ አዎ በደንብ አውቃለሁ እኔ ግን ምንም ውሸት አልተናገርኩም በጆሮ የሰማሁትን ነገር ነው የነገርኩሽ ያውም ከገዛ ልጅሽ ከቃል ነው የሰማሁት ምን አንተ ውሸታም ቀዳዳ እኔ ነኝ አልማዝ የብሌን እናት አይደለችም ብዬ ማውራው ሲጀመር ተገናኝተን አልማዝ እኔና አንቺ ከዚህ በፊት ተገናኝተን እናውቃለን አረ በፍጹም እኔ እዚህ ነው ስመጣ ነው ያወቅኳት በፍጹም አላውቃት አውቄበታለሁ በውሸት ብሌን እዚህ ሊያስቀራት ፈልጎ ነው ቆይ አንተ ግን በአንዲት ምስኪን እናት እንደዚህ አይነት ቅስፈት ለምን ትናገራለህ እኔ ለልጄ የተሻለ ህይወት ለመስጠት ምን ያህል እንደለፋው ታውቃለህ ቆይ እኔ መጥቼ ሳጣት የተሰማኝን ሀዘን ልትገምተው ትችላለህ ታውቃለህ እስከ ትናንትና ለሊት በሰላም ተኝቼ አላውቅም ገና ትናንትና ነው የሰላም እንቅልፍ የተኛሁት ምክንያቱም ልጄ ብሌን አጠገቤ ስለነበረች አታስመስሉ ሁለት አስመሳዮች ቆይ እንዴት ነው የሚመጣላችሁ ብሌንን ከነ መፈጠሯ አታውቂያት ሰውዬ ረጅም ዓመት ለብሌን ስትልኮ አረብ ሀገር ስትሰራ እኮ ነው የቆየችው በልጅነቷ ጠላት ሄዳ አሁን አድጋ መልኳ ቢጠፋት ምን ይገርማል ዝም በይ አንቺን ማንም የጠየቀሽ የለም ወይስ የሷ ጉር ሲወጣ ያንቺን ጉድ እንዳይወጣ ፈርተሽ ነው ገባኝ እሷም ልክ እንዳንቺ ውሸት ስታጠና ጎበዝ አይደለችም ማለት ነው ቆይ ያገሻት ነው ዳግም ልጄን እንድትማገራት አልፈልግም እሺ ስርዓት ያዝ ምንም ብትሆን እኮ ልጄ ናት እሺ እየሰማኝ ነው ገና ባልተረጋገጠ ነገር ዝም ብለህ የሌለ ነገር አታውራ ስለዚህ ማለት የፈለከውን ነገር በግልጽ ብትናገር ይሻልሃል ይቅርታ ሰላምዬ ስሜታዊ ሆኜ ነው ገባኝ የብሌን አሳዳጊ እናትን እንዳገትካት እንዳልናገር ፈርተህ ነው አይደለ እኔ እንዳንተ ወረኛ አይደለሁም ምን ገነትን እሱን ያገታት አሃ እኔንም እንደሷ ማገዝ ስላልቻልክ በውሸት ልታለያየን ፈልገህ ነው መቼም አይሳካልህም እሺ ምንም ነገር ቢመጣ ዳግመኛ ከልጄ ጋር እንለያይም ዳግም ተናገር እንጂ ምን ይዘጋሃል አንተ ነገነትን ያገትካት ቃል የተናገረችው እውነት ነው መልስ እንጂ ውሸት እንደው ያልቅብህ ነው ወይስ ቃል ናት ያገተቻል ልትል ነው ቃል የራስሽን ተንኮል ለመደበቅ የኔ ስህተት አትጠቀም እውነት ነው ማለት ነው አንተ ነገነትን ያገትካት ውጣልኝ አሁን ከዚህ ሌላ ችግር ሳይፈጠር ውጣልኝ ቶሎ ውልቅ በልልኝ እዚህ ግቢ ውስጥ
ድጋሚ እንዳይ አልፈልግም ውጣልኝ አሁን ነው አንዴ አዳምጪኝ ሰላም ውጣልኝ ምንም የማዳምጥህ ነገር የለኝም አንድ ምስኪን እናት የምታንገላታ ወሮ በላ ነው ውጣልኝ አሁን ላይ አልፈልግም ውጣልኝ አለበለዚያ ፖሊስ ጠርቼ ነው ማስወጣ ውጣልኝ አሁን ነው አንተ ሰማም እንዴ ውጣ እየተባልክ እኮ ነው ምን ይገትራል ውጣ በቃ እና ወይስ ማሚንም እንደገነስ ልታግታት ፈልገህ ነው ማገቱ እንደሆነ ተከነህበታል ውጣ እንጂ ውጣ ኩኩ ውጣ ፖሊስ ጠርቼ ማስናል ይፈልገው ነበርማ የእውነት አይደለም በኝ እውነት ራስ ልታጠፊ ነበር ይቅርታ የኔ ልጅ ምንድነው ምን ልታደርጊ ነበር ልጣጭው ራስ ልታጠፊ እውነት ነው እናቴ ራስ ልታጠፊ ነበር ቆይ እኔን ለማን ትተሽ ሌላው ቢቀር ስለኔ ማሰብ ያቅትሻል ቆይ አንቺ ከሞትሽ እኔ ምን እንደምሆን አስበሽዋል ብሌን ከኔ ወላጅ እናትሽ መረጥሽ እኔን ተውሽኝ ጥለሽ ልትሄጂ እኮ ነው እኔ ያላንቺ እንዴት ልኖር እችላለሁ አንቺ ከሌለሽ እኔ ምን ህይወት አለኝ ከኔ ከእናትሽ ይልቅ የማታውቂያትን ወላጅ እናትሽ መረጥሽ አይደል ታዲያ እኔ ምን ላድርግ እና የራሷ ጉዳይ ብለሽ ጥለሽ ልትሄጂ ነበር ለምን እናቴ ስለኔ ትንሽ እንኳን አታስቢ አንቺ ራስሽን አጥፍተሽ እኔ በሰላም መኖር ይመስልሻል ደግሞ አንቺ አይደለሽ በስንት መከራ ከእናቴ ጋር ያገናኘሽ ታዲያ ድካም ሲሳካ እንደመደሰት እንዴት እንደዚህ አይነት ነገር ታደርጊያለሽ እሷ እኮ ከኔ እንድትገናኝ አትፈልግ እንኳን እንደ እናትና ልጅ እንሆን ቀርቶ ለሰከንድ እንኳን እንድንቀራረብ አትፈልግ ምን አጠፋሁ እኔ ልጅ ስላሳደግኩሽ እንደ ራሴ አድርጌ ስለተንከባከብኩሽ ነው በእርግጥ እናትሽ ናት ያው አመጣ የወለደችሽ ግን በቃ እሷ ከኔ ጋር እንድትሆኝ ስለማትፈልግ ከሄድሽ በቃ ከነ መፈጠር ተረሽኛለሽ አረሳሽም እኔ እንዴት እረሳሻለሁ አንቺ እኮ እናቴ ነሽ እሱን ደግሞ ማንም አይፈቃውም እኔ እናትሽ አይደለሁም የወለደችሽ እናትሽ እየጠበቀችሽ ነው ሂጂ እሷ ጋር ሂጂ ከኔና ከእሷ ምረጥ ስትልሽ እሷን መርጠሽ አይደለ የመረጥሻት ወላጅ እናትሽ እዚህ እንደመጣሽ ካወቀች ትቆጣሻለች ሂጂ በቃ ምን እያልሽ ነው እናቴ እኔን ሂጂ ከኔ እሷ በልጣብሽ አይደለ ሲሄድ እያይሽ ዝም ያልሽው እንደዛ ስታናግረኝ ትንሽ እንኳን ምን እየተሰማት ነው ብለሽ አስበሻል እንዳታገኛት ብለሻል ነበር ለመጣሽ እናቴ ናት ያላሽው በሐሳቧ ተስማምተሽ አይደለ ትላንትና ትእዛዟን ሰምተሽ እኔን ተውሽኝ በእርግጥ እውነትሽን ነው እሷ ናት የወለደችሽ እሷ ነው መስማት ያለብሽ ይቅርታ ይቅር በይኝ እናቴ ትላንት ምን ነክቶኝ እንደሆነ አላውቅም ሌሊቱን ሙሉ በጸጸት ስሰቃይ ነው ያደርኩት አንቺን እንደዚህ ማድረግ አልነበረብኝም አንቺ ለኔ ከማንም ትበልጫለሽ ከወለደችኝ እናቴም ከራሴም ጭምር ውሸት ነው ብሌን እሷ ደምሽ ናት ፈለግሽም አልፈለግሽም ከኔ ስጋሽ መምረጥሽ አይቀርም አንቺ ነሽ ስጋዬ ከአንቺ የሚበልጥብኝ ምንም ነገር የለም ትላንትም ዛሬም ሁሌም አንቺ ብቻ ነሽ እናቴ ታየኔ ልጅ የማይሆን ነገር እየነገርሽኝ ልታጽናኝኝ አትሞክሪ እኔ ማንም የለኝም ከአንቱ ሰው ነኝ አንቺም እናትሽ ከምትቆጣሽ እኔም ካልሆነ ሰው ጋር የቅዠት ኖረው ከምኖር በቃ ሂጂልኝ ላታዛልቅኝ ከብቸኝነቴ ጋር አታጣኝ አምላክ የሰጠኝ ስጦታ ነበርሽ ግን አንቺ ግን የኔ አይደለሽም ሂጂ እናትሽ እንዳትቆጣሽ እውነትሽን ነው እኔ በጣም ራስ ወዳድ ሰው ነኝ አንቺ ከመሬት አንስተሽ እንደ ራስሽ ልጅ አድርገሽ አሳደግሽ ከወለደችኝ እናቴም በላይ ለኔ መከራን ከፈልሽ አመንሽም አላመንሽም አንቺ ሁሌም ቢሆን እናቴ ነሽ ታዲያ አንቺን እናቴን ካሳዘንኩ በእኔ ምክንያት ራስሽ ልታጠፊ ከሞከርሽ እኔ ምን ሰው ነኝ
የኔ ልጅ? ለምንድን ነው ያልሽው? አንቺን እንድታዝኝ ያደረኩኝ። ጭራሽ በእኔ ምክንያት ራስሽን ታጣፊ ነበር እና እኔ መኖር ይገባኛል? አይገባኝም። አላዘንኩብሽም። እኔ ባንቺ መቼም አላዝንም። ይኸው መቼም አላዝንም። አውቄ እኮ ነው። ጣዩ በቃ ጣዩ። ይኸው አውቄ እኮ ነው፣ እየሳኩ ነው። አላዘንኩብሽም የኔ ልጅ። እኔ ህፃን ልጅ አይደለሁም። ልታታልኝ እንዳትሞክሪ። ምን እያደረግሽ ነው ልጄ? እባክሽ እባክሽ። እቺ ውሻ ቀለለችብኝ ማለት ነው። ቆይ እሰራላታለሁ እና ብላ ገትረኝ ጠፋለች። ካልተበቀልኩሽ ወንድ አይደለሁም። ልጄ አይሆንም፣ አይሆንም፣ አይሆንም። እኔ ያላንቺ መኖር አልችልም። ያታለ እርዳኝ። አይሆንም፣ አይሆንም። እባክሽ ልጄ ንቂ፣ ንቂ ልጄ፣ ልጄ አይሆንም። እኔ ያላንቺ መኖር አልችልም። እባካችሁ እርዳኝ። ያታለ፣ ያታለ። አይዞሽ የኔ ልጅ እባክሽን፣ እኔን ለማጥለሽ ነው የምትሄጂው። እባክሽን፣ ኧረ ያታለ እርዱኝ፣ እርዱኝ ልጄ እባክሽ፣ እባክሽን ልጄ፣ እባክሽን ልጄ፣ እኔ ያላንቺ መኖር አልችልም። እንዴት ብዬ ነው የምኖረው ልጄ? እባክሽን፣ እባክሽን ጥለሽኝ እንዳትሄጂ እባክሽ ልጄ፣ እባክሽ ልቂ አይነሽን ልየው እባክሽን፣ እባክሽ ልጄ፣ እባክሽን ልጄ። እሰይ ወይ አልሞትሽም አለሽ በህይወት። እኔ እንዳትችል ልዘርግፍልሽ። እኔ ልጄ፣ እኔ እናትሽ። አይዞሽ። ይቅርታ እናቴ። እኔን ይቅር በይኝ ልጄ፣ እኔን ይቅር በይኝ። እኔን ለዚህ ያበቃሁሽ። እባካችሁ የሱ ያለ እርዱኝ። እኔን ይቅር በይኝ እናቴ፣ እኔን ይቅር በይኝ። እርዱኝ፣ እርዱኝ። አይዞሽ፣ አይዞሽ ልጄ፣ እኔን ይቅር በይኝ። እርዱኝ፣ እርዱኝ። አይዞሽ፣ አይዞሽ ልጄ። እባካችሁ፣ እባካችሁ የሱ ያለ እርዱኝ፣ እርዱኝ፣ የሱ ያለ እርዱኝ። እባካችሁ ልጄን አድኑልኝ። የጎረቤት ያለ የሱ ያለ እርዱኝ። እባካችሁ እርዱኝ። ውጣ እንጂ ውጣ ኩኩ ውጣ። ፖሊስ ጠርቼ እንዳስዘው ነው የምፈልገው። ፖሊስ ጠርቼ ሳላስይዘ አሁኑኑ ቀጥ ብለህ ውጣ። ውጣ ስትባል እንዴ? ፖሊስ ጠርቼ እንዳስዘው ነው የምፈልገው። እንደውም አልወጣም። ዛሬ የሁለታችንን ጉድ ተላፍተን ከዚች ቤት ንቅንቅ አለን። ሰላም፣ አንዴ ብቻ አዳምጪ። ከዛ በኋላ እወጣልሻለሁ። አለበለዚያ ግን ከዚች ቤት እግሬን አላነሳም። ይኸውልህ ብሌን ትክክለኛ እናቷን አይደለም ያገኘችው። ማለት ዳግዬ፣ እኔ አንተን እንደ ራሴ ስለማምን ነው የምነግርህ። አልማዝ ማለቴ አሁን የመጣችው የብሌን እናት ተከፍሏን ነው የመጣችው። የብሌን እውነተኛ እናት አለች። እሷ መስያት እኮ እኔን ራሱ ልታቅፈኝ ነበር። እውነትሽን ነው ቃልዬ? እማማ ትሙት ዳግዬ፣ አንተ እድለ ቢስ ሰው አይደለህም። እንደውም በጣም እድለኛ ሰው ነህ። ድምፁ ውሸት ነው? በሏ፣ እችን ምስኪን ለማታለል ሞክሯ። ሰሜን እንዳጠሪው በጣም ነው ያፈርኩብሽ፣ በጣም ነው ያፈርኩብሽ። እሺ ምን ጥቅም ለማግኘት ነው የሚያረግሽው? ውሸቱን እኮ ነው፣ ኤዲት አድርጎ ነው። አትመኘው። ዝም በይ። ስታይ ጅል እመስልሻለሁ እንዴ? ልጄ በመሆንሽ በጣም ነው ያፈርኩት። እሺ እንዳንቺ አይነት ርካሽ ልጅ የለኝም። ማም፣ አንዲት ቃል ስትነፍሺ መስማት አልፈልግም። እሺ ቆይ ምን አደረገቻችሁ? ስሚ ሴትዮ፣ አንቺ ደግሞ ምን ጥቅም ፈልጋሽ ነው እዚህ የመጣሽው?
ተረጋጊ እባክሽ አንቺ ሴትዮ። ሴትዮ ጭራሽ እኔንም ልትናገሪኝ ነው? ምን አይነት እፍረተ ቢስ ሴት ነሽ? እባክሽ የራስሽን ጉድ መጀመሪያ ወቂ። ዝም ብለሽ ሰው ላይ አትንጣጭ እሺ? ዝም በይ። እንዴት ትናገራታለሽ? አንቺ ጥንዚሳ እንዴት ብትደፍሪ ነው እኔ ላይ እጅሽን የምታነሺው? አንቺ ልጄን ትመቻታለሽ? ማን አባሽ ስለሆንሽ ነው ልጄን የምትመቻት? ማነሽ አንቺ? ምንድን ነሽ? ልቀቂኝ እባክሽ ነርዛ። ልቀቂኝ ነርዛ። አባሽ ስለሆንሽ ነው እኔ ልጅ የምትመቻት? ማን አባሽ ስለሆንሽ ነው? ምንድን ነው ያደረግሽው? ምን ሆነች? ምን አረኳት? ምን ሆነች? ተረጋጉ። ራሷን ስታ ነው የሚሆነው። አዎ ራሷን ስታ ነው። እማዬ ራሷን ስታ ነው። ምንድን ነው ዳግም? ሞታለች እንዴ? አዎ ሞታለች። አይዞሽ ምንም አትሆኝም። አይዞሽ ጠጪ ያረግዝልሻል። ምንም አትሆኝም። ይውጣ እሰይ ምንም አትሆኝም። ሰፈር ውስጥ ሰው የሚባል የለም። አይዞሽ ምንድን ነው ያደረኩት? የሰው ነፍስ አጠፋሁ። ምንም አትሆኝም። ሰፈር ውስጥ ሰው የሚባል የለም። አይዞሽ አስብ የሆነ መንገድማ መፍጠር አለብኝ እኮ። አይዞሽ እጭ ስልክ ደግሞ ምንም ጭቅጭቅ አይዞሽ ሂጂ በቃ። አሁን እኔም ሆና ከቤት ወስድሻለሁ። አይዞሽ አይ ቢሆንም መታየት አለብሽ። አልጋ ላይ ብቻ አስተኛሽ። መታየት አለብሽ።
ጎረቤቴ ጉዱን ኩልሽ ልጅ በረኪና ታዝሞትብኝ ነበር። ወይኔ ልጅ እንደው ምን ሆና ነው? ወተት ሰጥሻት? አዎ ወተት ሰጥቻት አስመለሳት። ተመስገን ነው የሳሚኛ ጎረቤቴ። ታስታወካት ልጃችን ተርፋለች ማለት ነው። እውነት ተሳስቻለሁ። እንኳንስ እናቴ የእናቴ ጎረቤት ራሱ እንደራሷ ልጅ ነው የሚያዩኝ። እናቴ ስታዝንብኝ የጠላችሁ ይመስለኝ ነበር። ለካ የእናት ልብ መቼም ጥላቻ ያውቃል። በእርግጥ አውቄ ነው ከበረኪናው ትንሽ የተጎነጨሁት። እናቴ ሁለተኛ ራሷን ለማጥፋት አታስብም። ራሷን ለማጥፋት ባሰበች ቁጥር ይሄ ቀን ነው የሚመጣላት። ስለዚህ መቼም አታስበውም እንጂ እኔ ምንም ቢሆን ራሴን ለማጥፋት አልሞክርም። አምላኬ ሆይ እናቴን ለማስተማርም ቢሆን ያደረኩት ነገር በቀልድም ቢሆን ይቅር በለኝ። የእናቴን ልብ አጠንክረው። ሁሌም እንደዚህ በፍቅር እንኑር። ገነት ልጃችን አሁን ተርፋለች። ለቅሶ አያስፈልግም። በዚህ ቀን መደሰት ነው እንጂ ማልቀስ አያስፈልግም። ቤቱ ሞቅ ሞቅ አድርገን እንግዲህ ቡና እናፈላለን። ብሌንም ይሻላታል። ወይዘሮ ፀሐይ መሄድ አለብኝ። ሳልነግራቸው ነው የመጣሁት። የኔ ልጅ ቁጭ እናትሽን ትመስያለሽ። እንደ እናትሽ የዋህና አሳቢ ነሽ። እንደዚህ ሆነሽ ራሱ ለሰው ትጨነቂያለሽ። የዋህ ነሽ። ብሌንዬ ትንሽ ረፍት ማድረግ አለብሽ። እኔና እናትሽ ቡና ፍልተን ጠጥተሽ ትሄጃለሽ። እሺ ማዘር። አዎ እንደሱ ነው የሚባለው። ገነት አንቺ ከሰላያ ይዤ እኔ ቡና ይዤ ልምጣ። አውቄ አይደለም ያደረኩት። እኔ ነፍሰ ገዳይ አይደለሁም። ማሚ ተረጋጊ። ደግሞ አውቀሽ እንዳላረግሽ ሁላችንም እናውቃለን አይደል እንዴ ዳጊ? አዎ ዋናው ተረጋግቶ መፍትሄ ማሰብ ነው የሚሻለው። ምንድነው መፍትሄው? የሰው ነፍስ እኮ ነው ያጠፋሁት። እጄን ለፖሊስ መስጠት አለብኝ። ቃልዬ እንትቼሽ ልሄድ እኮ ነው። ልጄን ለማን ትቼ ነው እስር ቤት የምገባው? ተረጋጊ ማሚ። መታሰር የሚባል ነገር የለም። የሆነ መፍትሄ አናጣም። ምንም መፍትሄ ብሎ ነገር የለም። ፈጣሪ ምን ይለኛል? የሰው ነፍስ እኮ ነው ያጠፋሁት ልጄ። ፈጣሪ ምን ይለኛል? እጄን ለፖሊስ ነው የምሰጠው። ልጃችን ይጠብቅልን፣ ክፉ ነገር አይንካብን። አሜን። ሀገራችንን ሰላም ያርግልን፣ ኢትዮጵያን ይጠብቅልን። አሜን። ምቀኛን እንደዚህ እንደጭሱ ብን አርጎ ይጣልልን። አሜን። የተሰደዱትን ወንድሞቻችንን እህቶቻችንን እንጀራ ይስጥልን። አሜን። ባሉበት ጤናቸውን ይስጣቸው፣ ይጠብቃቸው፣ ከክፉ ሁሉ ነገር ያድናቸው። አሜን። የብሌንን ወግ ማረግ ያሳየን፣ ከምትወደው ልጅ ያገናኝልን። አሜን። አንቺ አንድ ፍሬ ልጅ አሜን ስትይ አታፍሪም? ብሌን ይል እንደዚህ አይነት ነገር ገና ናት፣ ትምህርቷን ትጨርስ። አይ ገነት ምስኪን እኮ ነሽ። የዘንድሮ ልጅ ሁሉንም እኩል በኩል ነው የሚያስኬደው። ይኸውልሽ የአሁን ዘመን ልጅ ከዲግሪ ጋር ባል አብረው ነው የሚጭኑት። አይ የኔ ልጅ ከእንደዚህ አይነት ነገር የለችበት። ቅድም እኮ ስላላየሽ ነው የምትወደው ልጅ ይስጣት ብዬ ስመርቅ
ደስ እንዴት እንዳላት። እውነት ነው ብሌንዬ፣ ሰፍ ብለሻል እኮ። ኧረ እኔ አላልኩም። ምስኪን የኔ ልጅ ተሽኮረመመች እኮ። በቃ እናሳፍራት፣ ወሬ እንቀይር። ለሌላ ጊዜ ግን ሰፍ ብለሽ አሜን አትበይ። እሺ ላጎቴ እኔ ነኝ የደወልኩለት። እሱ እኮ መፍትሄ አጣም ብዬ ነው። ወንድሜ የሰው ነፍስ አጠፋው፣ የሰው ነፍስ አጠፋው። ተረጋጊ እቴ፣ አሁን መጥቻለሁ። መፍትሄ አናጣ። ስታሰር ልጄን አደራ ወንድሜ፣ እንደ ባለፈ እንዳትተዋት። አትታሰሪም። እኔ መጥቻለሁ። እኔን አታምኝም እንዴ? አምናለሁ ወንድሜ። ምን አልሽኝ? አምናለሁ። የምታምኝ ከሆነ አንድ ነገር ልንገርሽ። እኔ ወንድምሽ እያለሁ እስር ቤት አትወርጅም። እሺ እሺ። ከኛ ውጪ ስለዚህ ጉዳይ የሚያውቃለህ? ኧረ የለም፣ ማንም አያውቅም። ስለዚህ ማንም ሳያየን ራቅ ያለ ቦታ ወስደን ቀብራታለን። ምን? አዎ እንቀብራታለን። የሚያስጠረጥሩ ነገሮችን በአጠቃላይ እናጠፋለን። ከዛ ማንም አያውቅብንም። ጥሩ ሀሳብ አይመስለኝም። ወንጀል ላይ ሌላ ወንጀል እየጨመርን እኮ ነው። አዎ ወንድሜ፣ እኔ እጄን ለፖሊስ እሰጣለሁኝ። ሳላውቅ ስላደረኩት ይረዱኛል። ብታሰርም እኔ ብቻዬን ነው የምታሰረው። እኔ ያለሁት አንቺ አትታሰሪም። ደግሞ አንቺ ብቻ ትታሰሪያለሽ ያለው ማለት ነው። ሁላችንም በተባባሪነት መያዛችን አይቀርም። ይሄኔ ደግሞ የእጅ አሻራችሁ ሰው ቀርቶ ይሆናል። ምን ነው ደነገጥክ? ቅድም እኮ መሞቷን ለማረጋገጥ አንገቷንም እጇንም በእጅ ነክቼው ነበር። ስለዚህ በህግ አንተም ትጠይቃለህ ማለት ነው። ማታ ማንም ሳያውቅ ወስደን እንቀብራታለን። እሺ ቃል አንሶላ ይልሻል። አይዞሽ አትታሰሪ። ምን ያለው አይዞሽ። እሺ ወንድሜ፣ እሺ። አይዞሽ 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 ልጅ፣ ምንም አትሆንም። ዳግም ከቃል ጋር ሆናችሁ በአንሶላ ጠቅልላት። ለምንድን ነው እሱ ራሱ ማይጠቀልለው? እሱ ያለ እኔ ሴቷ ከሬሳ ጋር መታገሌ ልክ ነው? በእርግጠኝነትማ የሆነ ተንኮል አስበው ነው። ከመቼ ወዲህ ነው ደግሞ ለእህቱ ማዘን የጀመረው? አይዞሽ 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 አይዞሽ። እንዴት የሰው ነፍስ አጠፋለሁኝ? ወይኔ አምላኬ። አይዞሽ ምንም አትሆኝ። ምን ያለው እኔ በቃ እንጠቅልላት። እሺ አይዞሽ። የኔ ውድ የኔ ውድ ባለፈው የላክልኝን ቸኮሌት እንዴት እንደወደድኩት። ምርጫዬን ግን እንዴት አወቅከው?
ወደድሽው? ነገ ለምን አንገናኝም? ጥሩ ጊዜ እናሳልፋለን። እውነትሽን? በጣም ደስ ይለኛል። ብሌን በስሜት የተጫወትሽብኝ፣ ለዚህ ደግሞ መክፈል ያለብሽን ዋጋ ትከፍያለሽ። ወይኔ ሳሚ፣ አንዴት ተራ ገደል እንዴት ተጫወትብኝ። በቃ እኔ ልጅ በጣም ቆየሁ፣ ብዙ ይጨነቃሉ። ቆይ እስኪ ልሸኝሽ ልጄ። ዛሬማ እኔ እሸኝሻለሁ። አይ አያስፈልግም፣ ደህና ናት፣ አትቸገሪ። ይሻላል። አመሰግናለሁ። አንቺ ባትኖሪ ግን ምን ይወጣኝ ነበር? በቤተሰብ መሀል መመሰጋገን ያስፈልጋል? ብሌንም እኮ የኔ ልጅ ናት። እኔም እኮ አሳድጊያታለሁ። የኔ ልጅ ህይወትሽ እኮ ያንቺ ብቻ አይደለም፣ የእናትሽም የእኛም የሁላችንም ነው። አንድ ነገር እኮ ብትሆኚ ሁላችንም ነው የምትጎጂ። መጥፎ ሀሳብ ሲመጣብሽ የዚች ምስኪን እናትሽን አስቢ። አንቺ የሆነ ነገር ብትሆኚ እናትሽ ሰው አትሆንም። እሺ ማዘር፣ በጣም ይቅርታ፣ ሁላችሁንም አስጨነቅኳችሁ። እንኳን ለአንቺ ለልጃችን ለሌላ ሰው እንጨነቃለን። እናቴ በጣም ይቅርታ፣ ሁለተኛ እንደዚህ አይነት ነገር አላደርግም። እንድታዝኝ ስላደረኩሽ በጣም ይቅርታ። የኔ ልጅ አንቺ መቼም አልቀየምሽም። አንቺ እኮ ልጄ ነሽ። በቃ እንሂድ እናቴ፣ በጣም ተጨንቀው ይሆናል። በቃ እኔ መጠለያ እንዳረብር አድርገና እንውጣ። እኔ የምለው የሆነ ሰው ቢጠይቀንስ? ቤተሰቦቿ ቢመጡ ምንድን ነው የምንለው? አናውቅም ነዋ። ሌላ ምን እንላለን? የመጣችው እኮ እኛ ቤት ነው። እሱን የምናውቀው እኛ ብቻ ነን። ለሌላ ሰው ካላወራችሁ ማንም ሰው ሊያውቅብን